ከአዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤን እና ሚኪን አግኝቻለሁ ዛሬ። ያው ጋይስ እንግዲህ 10 ወር ሙሉ እንግዲህ በእውነት ለፍታ አልቻለችም። ስለዚህ አሉ ከተባሉ መቀመጫ ካላቸው ፈርታ መሰለፍ ነው ህልሟን ለማሳካት እንግዲህ ዱባይ መታለች። እኔ ወንድሟ ባልደግፈውም ምንም ማድረግ አልችልም። እቺ ልጅ ስትቀመጥ ገባን እየተመለች ቂጥ አልባው ከመሆን ሰርጀሪን ሰራለሁ ወስኛለሁ። ሌትስ ጎ ዛሬ የት እንሂድ? እዛ የት ዛሬ እንገናኛለን። ኧረ ፈዋ ብለን የምንቀመጥበት ቦታ ምረጡ እንጂ እኔ ልምር ባለፈው ሌላ ቦታ የት ነበር? ባላዊ ጋር የት? እሱማ አሁን ዛሬ ጾም ስለሆነ ቫይብ ምናምን የለውም። ሌላ አታረፍኩም ቦታ እዛ የባለፈው መጀመሪያ ቀን የበላነው እዛ እንጂ የት ነበር መጀመሪያ ቀን የበላነው? ልብስ ገዝተን ምናምን ሄደን ሁላ ለንደን ካፌ ክልል ለንደን ካፌ ልንሄድ ነው። ይበላለታል፣ ይጠጣለታል። ሌትስ ጎ ተከታተሉን። ከፋዘር ጋር ተግባባችሁ? እስኪ ናውትን አሳየት። በጣም ተስፋ የቆረጥኩበት ሰዓት ነው አሁን ላይ ያለሁት። ለምን ብትሉኝ ደግሞ 10 ወር ልፋት 10 ወር ሙሉ ከጂሜት በገንዘብም በምንም ያወጣሁበትን ነገር እናንተ ሁሉ ጊዜ እየተቃረናችሁኝ እንዲህ ነው እያላችሁኝ በጣም እየተሰማኝ፣ አሁን ላይ ግን በመጨረሻ ጊቭ አፕ አድርጌያለሁ። አሁን ላይ የምገኘው ዱባይ ነው። ዱባይም ደግሞ የመጣሁት ሰርጀሪ ለመሰራት ነው። ሰርጀሪ የሚሆነው ቢቢኤል ነው። እኔ ፐርሰናሊ ፕሮግሬሴ በጣም ወድጄዋለሁ። በጣም የምጠብቀው ነገር ነው። ግን እናንተ ደግሞ ሁልጊዜ አይምሮ ሚነካ ንግግር እነዚህ እንደምታያቸው አይምሮ ሚነካ ንግግር ሁልጊዜ እየደረሰኝ ስለሆነ አሁን ወስኛለሁ። ሰርጀሪ 3-4 ቀን የቀረው የመጣሁት ደግሞ ከጓደኛዬ ጋር ነው። ለማንኛውም ጉድ ላክ በሉኝ። አሁን ደግሞ እነናዎች ጨርሰዋል። ካሏን ነው የምናወዳድረው። አሁን ደግሞ ባርጅ አሸንፏል ማለት ነው። ባርጅ አሸናፊ። እሺ አንቺስ ምንድነው? እኔ ጋስት እንድንሄድ ነው የምፈልገው። ጀማውን በዛው ፒስ ለማለት ተሸናፊ ነው ሆኛለሁ። ኖርማል ነው፣ ብራዘሬ ነው። አንድ ላይ ስለምንሄድ አይከፈኝም። ከፊቴ እንደምታዩት ትንሽ አሞኛል። 3 ቀንም ጂም አልገባውም ነበር እና ሆስፒታል ጂም ቼክ ስደረግ የጨጓራ ባክቴሪያ ተብዬ ነበር። በአራተኛው ቀን ግን መተኛት አስጠላኝና ጂሜን እንደምታዩት ተመልሻለሁ። እረፍት ለምን አታረጊ ምናምን ካላችሁ አረጋለሁኝ፣ ግን ከጂም መቅረት በጣም ስለሚያስጠላኝ ነው የገባው። ቪዲዮ ላይ እንደምታዩት ቦርጭ የሚመስል ግን ቦርጭ ያልሆነ ነገር ያስቸግረኝ ነበር። ቦርጭ ሳይሆን ግን ብሎቲንግ ነበረ፣ ብሎት ያደርግ ነበር ሆዴ። ይሄም ደግሞ ዋናው ሪዝን ጨጓራ ነው። ሴቶች የሆዳችሁ እንደኔ ዝም ብሎ የሚነፋ ከሆነ ቼክ ተደረጉ። የገት ኢሹ ሊሆን ይችላል፣ ጨጓራ ሊሆን ይችላል። ቼክ ተደረጉ ዝም ብሎ። ኤኒዌይስ ጂም አንድ ነገር ያስተማረኝ ነገር ቢሆን ስለ ጤናዬ እንድጨነቅ እንድጠነቀቅ እግዚአብሔርን በጣም ነው ማመሰግነው። ምክንያቱም በዚህ እድሜ ጂም ገብቼ ስለ ጤናዬ ከተጠነቀቅኩኝ የወደፊት ያና ያረጀችው ያና
እንደምታመሰግነኝ አውቃለሁ። ቢያመኝም የሚያነሳውን ኪሎ እዩት 50 ኪሎ ለአርዴል። ለማንኛውም ጠፋሽ ስትሉኝ ነበር። ይሄ ነው ምክንያቴ። እወዳቸዋለሁ። ባይ